ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለውላችሁ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ፈገግታዎቼ ትናንት መጣው ፋፈሽ አድርገውናል። አትሳመኝ ተባብለው እንግዲህ ብሩኬ ሲስባት እንደዛ እየጠራረገች ነበር። ከዚህ በፊት እንደውም ካስታውሳችሁ ልክ ብሩኬ ቅምጥሌን ሲነካት አትንካኝ እየተባባሉ ነበረ። አትንካኝ ምን ታመጫለሽ እያለ እየነካት ነበረ። በአሁኑም ደግሞ እንደዛ እየሳማት እዛ ደግሞ አትሳመኝ ጀርባዋን ሄዶ ሳመኝ። ጀርባዋን ምን ታደርጋለች ችሎና ወይኔ እነዚህ ልጆች ግን እግዚአብሔርን ብዙ ልጅነትን ማሳለፍ እያለባቸው አላሳለፉም። ገና ብዙ ልጅነትን ማሳለፍ ያለባቸው ልጆች ናቸው። በእነሱ እድሜ በጣም ብዙ አለ ልጅነቱን ያልጨረሰ ገና ብዙ ነገር ኃላፊነትን የማያውቁ አለለም ኃላፊነትን ምን ማድረግና ምን ማድረግ እንደሌለባቸው ራሱ ማያውቁ ሰዎች አሉ። የሰው ልጅ ግን ትልቅ የሚሆነው ፈልጎት አይደለም። ትልቅ ስላችሁ በእድሜ አይደለም፣ በአመለካከት ትልቅ የምትሆኑት ፈልጋችሁ ወዳችሁ ሳይሆን በቃ ተገዳችሁ ነው። ላይፍ ያስገድዳችኋል። እናንተ በቃ አስተዋይ እንድትሆኑ መስራት እንዳለባችሁ። ግን አንዳንዴ ደግሞ እንደዚህ አይነት ሰው መሆን ጥሩ ነው። ላይፋችሁ ነገ ከነገ በኋላ ለምታደርጉት ለሚሆኑ ለእያንዳንዱ ነገሮች ማለት ነው አስፈላጊ ነው። እግዚአብሔርን ብዙ ሰው አለ እኮ ትልልቅ ሰው ሆኖ በእድሜው ገና በቃ እንዴት ነው ትልቅ ሰው ሆኖ ግን አመለካከት ዜሮ ምንም አይነት ነገር አያውቁም በአመለካከታቸው ማለት ነው። በቃ እናንተውን ትንሽ ልጅ ነኝ ብላችሁ ግን በቃ አመለካከታችሁ ትልቅ ነው። ኦኬ እንደውም የሆነ ጊዜ ቅምጥሌ ስቶሪ አድርጋ ነበረ። ለካ የሰው ልጅ ትልቅ የሚሆነው በእድሜ አይደለም ብላለች። እና እድሜ ሳይሆን የሰው ልጅ የኑሮ ዘዴያችሁ፣ ያኗኗራችሁ፣ የተሰጣችሁ ኃላፊነት እንደ ትልቅ እንድታስቡ ትልቅ አመለካከት እንዲኖራችሁ የፈለጋችሁትን ስራም ሆነ ያልፈለጋችሁትን ስራ እንድትሰሩ ያደርጋችኋል፣ ያስገድዳችኋል። በቃ ላይፋችሁ ማለት ነው። ማርያምን የማውቃቸው በጣም ብዙ ሰዎች አሉ። የሆነ ካተዳደጋቸው ለቀቅ ብሎ ስላችሁ ምንም አይነት ኃላፊነት ሳይሰጣቸው ያድጋሉ። ያለምንም ሀሳብ ያለምንም ጭንቀት ያድጉና ከዛ ትልቅ ከሆኑ በኋላ ህይወታቸውን መምራት ያቅታቸዋል። አንዳንድ እናት አባቶች ደግሞ የኔ ልጆች ትንሽ ናቸው እንደዚህ ማድረግ አይችሉም እያሉ እየያዟቸው ያሳድጓቸውና ከዛ እነዛ ልጆች ትልቅ ከሆኑ በኋላ ምን ማድረግ እንዳለባቸው ምን መሆን እንዳለባቸው ግራ ይገባቸዋል። ግን ምንም የሀብታም ልጅ ብትሆኑ ምንም አይነት ነገር ኃላፊነትን መውሰድ ማትችሉም ብትሆኑ ግን ግዴታ የሆነ እንዴት ነው አሁን 18 ዓመት ከሆነ በኋላ ከእናት አባት ቤት መውጣት የሚባለው ነገር አለ አይደለ? እሱን ተውትና በቃ ባገኛችሁት አጋጣሚና ባገኛችሁት አጋጣሚ ሁሉ መበርታት አለባችሁ። ማርያምን የምሬን ነው። ለእናንተ ነው የሚጠቅማችሁ። ለምሳሌ አሁን ከእናታችን ቤት ሆነን እንጀራ መጋገር፣ ወጥ መስራት ምናምን ካልተማረን የሆነ ጊዜ ከእናታችሁ ቤት ስትወጡ በጣም ትቸገራላችሁ። በጣም ማለት ነው። ምክንያቱም አልተማርንም። የት ይለመዳል? ላይፍን ደግሞ እንደዚህ ነው የሚለመደው። እና እኔ አንዳንዴ ልክ ሳያቸው ማለት ነው የሆነ ራሳቸውን እያስተዳደሩ ያሉ ሰዎች ከራሳቸው አልፎ ሌላ ሰዎችን እያስተዳደሩ ያሉ ልጆች ናቸው ነው። ግን እንደዚሁ ስታያቸው ልጅ ናቸው። ደግሞ የሚሰሯቸው ነገሮች፣ አመለካከታቸው፣ ያላቸው ኃላፊነት ምናምን ደግሞ ስታስቡት ደግሞ ወይኔ ጉዴ ትላላችሁ። ኦኬ እና እግዚአብሔር ይጠብቃችሁ ማለት ነው የምችለው። ሌላ ምንም ማለት አልችልም። በተረፈ ደግሞ ዛሬ ማለት ነው ብሩኬ የሆነ ዝግጅት አለብኝ ብሏል አይደል? እኔ ቅድም ነው ቁጭ እንደዚህ ቢሆን እያልኩ ያሰብክ ነበርና ከዛ ብሩኬ ወደ ዝግጅቱ ሂዶ ቅምጥሌ አመለጠች ምናምን ቢባል ወጣ አምልጣ ተገኘች ላን ተብሎ ቢመጡ ኦር ደግሞ ብሩኬ ወደ ዝግጅቱ ሊሄድ ሲል ቅምጥሌን ወደ ትንሿ ቤት ወሰዳት ምናምን ተብሎ ቢመጡ ደስ ይለኛል። ሬሊ ማለት እንደዛ ነገር ደስ ይለኛል ቢሆን ማለት ነው። የኔ ፍላጎት ነው። የእነሱ ፍላጎት ምን እንደሆነ አላውቅም። ትናንት እንዳያችሁት እንግዲህ በዚህ ሂድ ከዛ እንደዚህ ሄዶ እንደዛ ነው እየተባባሉ እየተጨቃጨቁ ነበር። ታናሽና ታላቅ እህትና ወንድ ነው ይመስሉ። ሲጀመር እኔ ታላቅ ወንድሜ ጋር ተስማምቼ አላውቅም ነበር። አሁን ያሁኑን አያርገውና አሁን ግን ትልቅ ሆነን ማርጀት መጣ፣ ከሀገር መለያየት ምናምን ማለት የኑሮ ቦታችሁ በተለይ ሲለያይ ምናምን እንትን ትላላችሁ። እኔና ወንድሜ አንድ ቤት ሆነን ስማ ዶሮና ጥሬ ዶሮ የሆነ ነገር እሱ ትክክልም ይሁን ይሄ ነገር እንደዚህ ነው ካለ እኔ ደግሞ ስህተት ነው በቃ ተሳስታል ነው የምለው። ከዛ እሱ ደግሞ በቃ ምንም ነገር እኔ አውርቼ አያዳምጠኝም፣ እሱ አውርቶም አላዳምጠው ምንም ነገር ነው ማንስማማው። እና አሁን ግን ሀሳቦችን ሸር እንደራረጋለን፣ የሆነ እንደዚህ እንደዛ እንመካከራለን ምናምን ነገር እና አንዳንድ ጭቅጭቆች መዋደድ ናቸው መፋቀር ናቸው። እና ደግሞ ትናንት ብዙዎቻችሁ ቅምጥሌ ተረጋጊ ምናምን ምንድን ነው ሰከን በይ ምናምን እያላችሁ ነበረ። ብዙዎቻችሁም ደግሞ ቅምጥሌም ልክ ነች ብሩኬም ልክ ነው እያላችሁ ነበረ። እስማማለሁ። ብሩኬም ቅምጥሌም ልክ ናቸው በሚለው ብሩኬም ፍቅርን ለማዳን ለፍቅር መስዋዕት መክፈል ነው። እንደዚህ ይዟት ሂዶ ቤቱን ዘግቶ ያስቀመጣት እሷን ላለማጣት ያደረገው ነገር ነው ኦፍኮርስ
ወድጄዋለሁ፣ ተመችቶኛል። እኛ የምንወደው ነገር ስለሆነ ቅምጥሌም ልክ ነች። አዎ ልክ ነች። ምክንያቱም ያሳለፈችውን ነገር አንዳንድ ነገሮች ማለት ነው ትናንት ኦር ደግሞ ቅድም የመታኝ እንቅፋት ደግሞ አሁን ከመታኝ እንቅፋቱ ሳይሆን እኔ ነኝ ድንጋዩ ይባላል። ሶ ያ ነገር አሁን ላይ ዛሬ እንደዚህ ካላስፈራራችሁ፣ ዛሬ ስህተቱን እንደዚህ ነው ብላ ካልነገረችው፣ ነገ ከነገ በኋላ ሌላ ሴት መጣ ሌላ ነገር ቢፈጠር ማነው ጥፋተኛው ሊባል ነው? ማንም አይባልም ማለት። ስለዚህ ከአሁኑ አንዳንድ ጥፋት በቃ ችግር የለውም ብለን ከምናልፈው ችግር እንዳለው ተመልክተን ችግር አለ ችግር የለውም ከምንል ችግር አለ። አንዳንዴ አረ ችግር የለውም በቃ ኖርማል እኮ ነው ይሄማ ምንም አይጎዳኝ ምናምን ብላችሁ ከምታልፉ ሊጎዳኝ ይችላል፣ ልክ አይደለም፣ ስህተት ነው ኖ የምንላቸው ነገሮች ለእኛ ለህይወታችን አሪፍ ነው። እግዚአብሔርን ግን ችግር የለውም የምትባል ነገር ችግር አለ። ስለዚህ እዚህ ጋር አሁን ብሩኬን ይቅርታ አላደርግልህም እንደዚህ ነገሮች ስህተት ነው ያደረካቸው ነገሮች በሙሉ ልክ አይደሉም ብላ ግልጽ መናገሯ በጣም ወድጄዋለሁ፣ ተመችቶኛል። ምክንያቱም ለነገ ህይወታቸው ግልጽ የሆነ ነገር ስለተናገረች ማለት ነው። ብሩኬ ደግሞ እንደዛ ወጣለው እንደፈለኩ ካንተ ጋር መኖር አልፈልግም ምናምን ስትለው ቅምጥሌ ደግሞ አትቺም በቃ ማለቱ ደግሞ ልክ ነው። ምክንያቱም አንዳንዴ በስሜት ተገፋፍተን አልወድም አላፈቅርም ካንተ ጋር መኖር አልፈልግም ስንል እሺ የምትል ከሆነ ጀዝባ ነው አንተ ሰውዬ። እኔ ሴት ልጅ ስትናደድ ትናገራለች። እየወደድኩ ሙትት እያልኩልህ ግን ባናት ተተከልል እችላለሁ። እኔ ካንተ ጋር መኖር አልፈልግም ልል እችላለሁ፣ ግን ወድጄ አይደለም በጊዜው ስሜት ሆኜ ነው። ከዛ ያኔ ከለቀከኝ እኔ ካንተ ጋር መኖር አልፈልግም ብዬ ከለቀከኝ ለወደፊት አንተ ወንድ አትመስለኝ። ምክንያቱም ጀስት እኔ አልፈልግም ስልሽ ብለሃል። ነገም ከነገ በኋላ እኮ ልጆች ወልድ ምናምን ራሱ እኔ ስናደድ አልፈልግም ልጆችንም አልፈልግም ብል እኮ እሺ ልትል ነው። ስለዚህ አይደለም እንደዛ አይደለም። መጀመሪያ ወድጄህ ከሆነ ወደኝ ከሆነ የተገናኘ ነው የተጋባ ነው በቃ ስሜታዊ ሲሆን አልፈልግም ልል እችላለሁ፣ መብቴ ነው ደግሞ። እዛ አንተ ደግሞ አይሆንም እንደዛ አይደለም ሰው የኔ ቆንጆ ምናምን ብለህ ማባበል ነው። ብሩካን ትናንት የኔ ቆንጆ እንደዛ እኮ አይደለም አባይ ምናምን እያለ እያባበላት ነበር እንዳያችሁ። ቅብጥ ስትል ደግሞ ሲያምርባት ብሩኬ ላይ ሁሌ ትቅበጥ ማርያምን፣ ቅብጠቷን በጣም ነው ሞደላት ባይዘው ያምርባታል ደግሞ እንደዛ ቅብጥ ስትል። እሱ ደግሞ በቃ ሲያባብላት እንደዚህ ነው ባል ማለት ሚስት ማለት ነው። ኦኬ ሚስቶች እንደፈለጉ ይጩሁ ይሳደቡ ይቦነጫጭሯችሁ፣ አርፋችሁ ቁጭ በሉ ወንዶች። ኦኬ ዝም ብላችሁ መታገስ በቃ መታገስ። ምንም አሁን ብሩኬ እንደ እየቀለድሽ ነበር እስከ ዛሬ አፍቅርሃለሁ ያልሽው ምናምን እያለ እንትን እያላት ነበር በቃ ወደ ራሷ እንድትመለስ ምናምን እንጂ አልፈልግም ስላለችው በቃ ካልፈለግሽ ብሎ መንገድ አልሰጣትም። ስለዚህ የሁለታቸውም እንትን ትክክል ነው። ቅምጥሌ ትረጋጋለች እኮ ችግር የለውም። ግን ለትናንቱ እንደዛ መወራጨቷ እንደዛ ወይኔ እኔ ቆንጆ ደግሞ እኮ ልተኛ ስትል ወደኋላ ራሷን መታት ያልጋ ይድፈውና ከዛ ብሩኬ ደግሞ አላላት ሳም አረገላት። ከዛ ደግሞ ቅፍ አረጋ ከዛ ታቀፈች ደግሞ ቅምጥሌ ረስተዋለች ጸቡን ረስተው እና በቃ ጀስተኛ ሴቶች ስንጮህ ስንናደድ ስንበሳጭ በቃ አይዞሽ ብሎ የሚያባብለን ቅፍ የሚያደርገ ምናምን ነው የምንፈልገው። ከዛ ውጭ እኮ ሌላ ነገር እኛ ምን እንፈልጋለን? ምንም የምንፈልገው ነገር የለም ለማለት ያክል ነው። እና ምንም ችግር የለም። እሺ ቤተሰብ ኧረ ቅምጥሌ ተረጋጊ ምናምን እያላችሁ ነገሩ የሚቀጥል ይመስላችሁ? ምንም የሚቀጥል ነገር የለውም። ጀስት ፈታ በሉ። ምንም እንዳያሳስባችሁ ማርያም፣ ምንም ያሳስብ ነገር የለም። እሺ ፈታ በሉልኝ። በተረፈ እግዚአብሔር ያውቃል ዛሬ በምን መልኩ እንደሚመጡ አላውቅም። እና የእዩን ቪዲዮ እያያችሁላት እያየው ነበረ። የጨረቃዎችም ሰብስክራይብ እየጨመረ ነው፣ እግዚአብሔር ይመስገን። የእዩ ቪዲዮ ደግሞ እያየውላት ነው። ሰሞኑ ያገልቱ ልጅ አይደለችም ብሎ ዘራፍ እያለ ነበረ። እንዲሁም ደግሞ ሌላ ሴትም ይዞ መጥቶ ነበር። እዩ ደግሞ በቃ ችግር የለውም እኔ ልጅን ማሳደግ እችላለሁ ብላለች። የልደት ወረቀትም ደግሞ ስታሳዩ ቀዶታል። ግን ደግሞ የልደት ወረቀቱ ሪሊ ሳይሆን የእንትኑ ነው ኮፒውን ነው የቀደደው። ኦኬ እንጂ ልጅቱ የሱ ነች ኦልሬዲ። ምንም አታመጣም። ዝም ብለህ ልጅህን ብታሳድግ ነው የሚሻልህ። እና ደግሞ ትናንት እንትን አድርጋታለች፣ ጆሮዋን አስፈስታታለች። እና ስታለቅስ ወይኔ እንዴት እንዳሳዘነች ማርያምን። የኔ ቆንጆ ድግ በይ። ሴት ልጅ መውለድ ግን ደስ ይላል። እንደዚህ ቁልትልት ማድረግ ምናምን እንደዚህ ጀሮ ጌጡን እንደዚህ ምናምን ስታደርጉት ወይኔ ሽሮ እየፈላ ነው። አይ ሴትነቱ ጋይስ እየጠፋኝም ነው። እንደዚህ እንዴት ነው? ኧረ ሴትነት ግን ምን ጉድ ነው? ወይ ይደክማል ግን ኧረ ይመሻል። እግዚአብሔርን ዝም ብሎ ይመሻል። እንደዚህ ጉድ ስል ምናምን እየመሸ ነው እያለ ነው። እኔ ታችሁ ደግሞ እየደከመኝ ነው፣ እያረጀው ነው መሰለኝ። ብርድ እያለኝ ነው የምር ማርያምን። ግን ድሮ ብርድ ወድ ነበር። አሁን ግን ማለት ነው ብሩን እየቻልኩት አይደለም፣ ከቤትም እያስወጣኝ አይደለም ምናምን ነገር። ወይኔ እና ደግሞ ብዙዎቻችሁ የት ነው ዝናቡ እያላችሁ ነበርና እኔ ያለሁት ባህር ዳር ነው። ማታ በጣም ይዘንባል። አዎ እስካሁን ያልዘነበበት ሀገር እንዳለ አውቃለሁ። እዚህ ራሱ አሉ በቅርቡ ነው ዝናብ መዝነብ የጀመረው እንጂ የዘንድሮ ክረምት ያው አሪፍ አይደለም። አሁንም ዝናብ ቢዘንብም የጤና ዝናብ አይደለም። ጎርፍ አለው፣ በረድ አለው ምናምን። ብቻ ጸሎት አድርጎ እኔ ነገር ወደ ሌላ ወሬ ገባው እና እዩ በርቺ፣ ልጅሽን እንደምታሳድጊያት ፓወር እንዳለሽ አውቃለሁ።
አይዞን። ጨረቃ ፋሚሊ ደግሞ ሁላችን ከጎንሽ ነን። እንትን ብላለች ደግሞ ፍቅራችሁ እስከዛሬ ምን ሆኜ ነው ብዬ እንትን እንድላ አድርጎኛል ነው። ሁላችሁንም አመሰግናለሁ ብላለች ደግሞ እና እስካሁን ላናደርኳችሁም ይቅርታም ብላለች ነው። ያው ባለፈው ብዙዎቻችን ይቅርታ እንድጠይቅ እየነገርናት ነበር። ይቅርታ መጠየቅ ጥሩ ነው። እንዲሁም ደግሞ ያው ጨረቃ ፋሚሊ ሲጀመር አንድ ልብ ነው ያለን። ማርያም ጸዴ ልብ ያለው ሰው ነው ያለና ይቅርታ ስለጠቅሽንም ቴንኪው እና በርች ከጎንሽ ነን። እኛ ምንም የሚጎልብን ነገር የለም። ያንቺን ቪዲዮ ብናይ እኮ አይጎልብንም። እልህ ይዞን እያደረግሽ የነበረው ነገር ስለሚያናደድ ነው። ከዚህ በፊት ሰብስክራይብ ማናደርግሽ ማናይሽ እንጂ ምን ችግር አለው? እንደዚህ ቪዲዮ ዳታ ካበራው አይቀር ምናምን ባይልሽ ምንም የሚጎልብኝ ነገር የለም። ኦኬ ለአንቺ ይጠቅምሻል። ስለዚህ ምን ችግር የለውም። በርቺ። ልሽንም እግዚአብሔር ያሳድግልሽ። ማነህ ቢኒ ደግሞ በዚህ ልክ ባትቆላ ጥሩ ነው ብዬ አስባለሁ። በተረፈ ጨረቃዎች በምን መልኩ ዛሬ እንደሚመጡ አላቅም። ብቻ አብረን እንጠብቃለን። ወዳችኋለሁ። እስከዛ መልካም ጊዜ ይሁንላችሁ። ባይ